ስሜ አልማዝ ነጋሽ ይባላል። ያው ትንሽ ችግርተኛ እንደሆንኩ ያው ያውቃሉ። እሺ ወይዘሮ አልማዝ ዛሬ ወደ አይነት ጥርስ ህክምና እንዴት ሊመጡ ቻሉ? ቤቱ ወደቀብኝ፣ በተኛውበት ጎርፍ እየዋጠኝ በነንስል ልብሴን ረጥቦ ነው። ያው የተጀመረው እውነትም አልመሰለኝም እስካሁን ድረስ በቃ በጣም እየገረመኝ ነው ማለት ነው። ሳላስበው ነው ይሄ ነገር የተደረገ። ልጄም ታማሚ ነው፣ እኔም ያመኛል። ያው የልጄ መታመም ደግሞ በጣም የሚያሳዝን ነው። አሁን ወደ አንቺ የመጣሁት እንድትረጂኝ እስኪ ይሄ ቤት። አይዞት የኔ እናት አያልቅሱ። አሁን ቤቱን ሄደን እንይ። እሺ ዋና ደረሰን። የዛሬ እንግዳችን ወይዘሮ አልማዝ እንኳን ደህና መጡ። እግዚአብሔር ይመስገን። እንኳን ደህና ቆያችሁኝ። የትውልድ ቦታዎትን፣ የተወለዱ አስተዳደጉስ ደግሞ በልጅነቱ እንዴት ነበር? እኔ ከፋ ክፍለ ሀገር ጅማ ከተማ ማለት ነው የተወለዱት። ዴዶ ወረዳ። ኦኬ። እና እዛ አካባቢ ነው የተወለድኩትና እሺ። እናታችን ያው አባታችን በልጅነት ነው የሞተው። ጠላ እያደረገች አረቄ ነገር እያወጣች ነው ያሳደገች። በስንት ዓመቶት ነበር ትምህርት የጀመሩት? 6 ዓመት 7 ዓመት ሆናለሁ። እስከ ስንተኛ ክፍል ተማሩ? እስከ 2ኛ ክፍል ተማርኩት። ከዛ ወዲህ ሰው ቤት ነው ስገባ ያው በእንጀራ አባቴ ምክንያት ሰው ቤት ገባው። አስተምሩኝ እላቸዋለሁ፣ ያስተምራለሁ። ያው ለጋብቻ ደርሼ ያው ኦሙናዳ በሚባል አካባቢ ላይ አግብቻለሁ። 3 ልጆች አሉኝ። አሁን የመጀመሪያው ያው እህቴ ጋር ነው የወለድኩት። እንደተወለደች ደህና አልነበረችም፣ ጠፋች ነበረች እና ትንሽ ጊዜ ያው ተቀመጥኩኝ። አጋሩ ተመልሼ ወደ ጅማ ተመለስኩ። ያው ያገኘሁትን እየሰራው አሁንም ስራዬን ቀጠልኩኝ። እስቲ በህይወቱ ደግሞ ምን አይነት ስራዎችን ሰርተዋል? ከቀን ስራ ቀጥሎ ደግሞ ወደ ጉልትም ደግሞ ገበያ ምናምን እንደዚህ ሽንኩርቷን፣ ቲማቲሟን ኦኬ ይዤ ቁጭ ነበር እዚህ። ዋና ደረሰን። እሺ ወይዘሮ አልማዝ ዛሬ ወደ አይነት ጥርስ ህክምና እንዴት ሊመጡ ቻሉ? ያው ቤቴም እንደዚሁ ውሃ ይገባብኛል፣ ፈርሷል። ወርታች እየሄደ ነው፣ እየፈረሰ ነው። ያው ሁሉም መጥቶ እያየ ነው የቤቱ መፍረስ ማለት ነው። ስለ ቤቱ መፍረስ ወደ አንቺ የመጣሁት እንድትረጂኝ እስኪ ይሄ ቤት ውሃ ልክ እንኳን እንዲደረግልኝ ነው። እኔ ቢያንስ ሌላ ነገር አላሰብኩም። ያው ልጄ በሽተኛ ነው፣ እኔም አቅም የለኝም። ሽጭልኝ የሚሉ ሰዎች አሉ። ያን ሁሉ ተቋቁሜ ነው የኖርኩት እስካሁን። አሁን ደግሞ ምንም አቅም የለኝም። ልጁ እስከዚህ ዓመት ታማሚ ነው፣ በጣም እያስቸገረኝ ነው። ገንዘብ አምጪ ይለኛል፣ ሊመታኝ ሁሉ ይሞክራል። ግን ይሄን ማንም አያውቅም እና ሁሉን ነገር እኔ በሬን ዘግቼ ችያለሁ። ምንም ማድረግ አልቻልኩም፣ አቅም የለኝ። ልጄ ከጓደኞቹ በታች ሆነ እና እሱ ትንሽ ወስዶ እንኳን የሚያሳክምልኝ ሰው በምን መንገዱ ልጁ ትምህርት የሚማር በምን መንገዱ ሰው እንደሚሆን ነው ፈልገውና በእንደዚህ አይነት ሁኔታ እያለ እኔ ብሞት በጣም ነው የማዝነው። ሁሌ የሚያሳዝነኝ እሱ ማለቅሰው ብቻዬን የማለቅሰው ያ ነው። በእርግጥ ብዙ ሰው ይረዳኛል፣ ያው በእድርም በምንም ይረዱኛል። አሁን እንግዲህ ወደ አንቺ ስለላኩኝ ምን እንደምታደርጊኝ እንግዲህ ቤቱ ምንድነው? ያፈሳል ነው ምንድነው? ያፈሳል። እንደውም ተንቼ እጄ 2 እጄ ታስሮ ምናምን ጎርፍ ገባ፣ ፍራሹ በሰበሰ። ማንሳት እንኳን አልቻልኩም። አይዞት ለ4 እና ለ5 ቀን ያህል ተቀመጠ ፍራሹ ራሱን ሌላ ቦታ እየተኛ። በጣም ችግር ላይ ነበርኩኝ። አሁንም አቅም የለኝም። ባወርደው ምንም ነገር በቃ ምንም አይነት ሀሳብ የሚመጣልኝ የለም። አሁን እንግዲህ ዶክተር ወረዳው ወደ አንቺ ልኮኛልና እንዴት እንደምታደርጊኝ እንግዲህ የቤቴን ነገር እንዴት እንደምታደርጊኝ ውሃ ልክ እንኳን ቢደረግ ለኔ ትልቅ ነገር ነውና እስኪ እንድትመለከችልኝ
ነው የመጣሁት። እንደ እግዚአብሔር ፈቃድ እስቲ ቤቶትን አድሰን በቅርብ ጊዜ ለአመት በዓል ደግሞ ጥሩ ነገር እንጠብቃለን፣ አብረን እናያለን። እሺ እናት? እሺ አመሰግናለሁ። እንኳን አደረሰን ዛሬ የመጣሁት እንግዲህ በቦሌ ክፍለ ከተማ የጤና ቢሮ ኃላፊያችን አማካኝነት ቢሮ ድረስ ወርዳ መጣ እንደዚህ አይነት ጥያቄ ስትጠይቀኝ ዲያውኑ እሺ ብዬ እሷ መጣ ነው ከቢሮዋ ቀጠሮ አስይዛ የጠየቀችኝ። ጻፊዎቿንም አላከችምና ያ ነገር ደግሞ እኔን እንትን ስላደረገኝ በቃ እሷ በዚህ ልክ አሮጠች። እስቲ ቤቱን ልይ ብዬ ነው ዛሬ የመጣሁት። አለሚ እንደላክሽልኝ ነው ቤቱ። አዎ ልኬላታለሁ። በእንትንም ቢሮ ሄደንም አዋርተናታል። ደስ የሚለው ነገር ፊት አልነሳችንም፣ አይቼ እሰራለሁ ነው ያለችውና ዛሬ ለማስጀመር ነው የመጣችው ማዘር። ከዛ በኋላ ደግሞ ያው ቤተሰብ ትሆናላችሁ። እሺ እግዚአብሔር ያግዝሽ። አሜን። እሺ ዶክተር ዛሬ ተነግሯት ይህንን እንደራሷ አድርገ ሁሉም እንደራሷ አድርጎ መጥቶ ስለጎበኘኝ በጣም አመሰግናለሁ። ይሄ እንግዲህ ልትጀምሩ ነውና ከጀመራችሁ በኋላ በጣም ጉጉት አለኝ። አልቆ ልቀመጥበት እጓጓለሁ እግዚአብሔር ፍቃዱ ከሆነ ማለት ነው። ዛሬ እዚህ የተሰባሰብነው ከዚህ በፊት በርካታ የበጎ ፍቃድ ስራዎች ይሰራሉ። እነዚህን ስራዎች ስንሰራ እንደሚታወቀው ባለሀብቶችን በማስተባበር ስለዚህ እነዚህ ስራዎች ሲቀጥሉ ደግሞ እንደ አዲስ አበባ ምግብ መድኃኒት የቦሌ ቅርንጫፍም የራሱን ከዚህ ከበጎ ፍቃድ ስራዎች ጋር ተያይዞ የሚሰሩ ስራዎች ይሄን ኢኒሼቲቭ ይዘን ስንወርድ ዶክተር አመልማል የመጀመሪያ ቀን ላይ ነበረ ጥያቄያችን የተቀበሉ። እሰራለሁ ነው ያሉት። በቃ ማለት ኮስትም አልጠየቁንም፣ ምን አይነት ቤት ነውም አላሉንም። ስለዚህ ቤቱን አይቼ እሰራለሁ በሚል ፍቃደኝነት ስለመጡ በጽህፈት ቤቱ ስም አመስግኑልኝ ይባላል። እንኳን አደረሰን። ዶክተር ሀመልማል እባላለሁ። የኔት ስፔሻሊቲ የጥርስ ህክምና መስራችም ባለቤትም ነኝ። በሙያዬ ላለፉት 15 ዓመታት በዴንታል ሰርጂን ባለሙያ በማገልገል የቆየው ሰው ነኝ። በዚህ አጋጣሚ ወይዘሮ አለሜን በጣም ከልቤ አመሰግናለሁ። ምክንያቱም እሷ በመጀመሪያ ደረጃ ይሄንን በጎ ሀሳብ ይዛ ወርዳ መጣ ራሷ በአካል ይሄ ነገር እንዲህ ነው ብላ ስትጠይቅ ምንም ሳላንገራገር ተቀብያታለሁ ይሄን በጎ ነገር ለመስራት። በዚህ የተገኛችሁ እንግዲህ ሁላችሁም የበጎ ፈቃደኝነት አስተባባሪ ሁላችሁም ለዚህ መልካም ስራ የምትተጉ ጊዜያችሁን ሁሉንም ነገር ኢንቨስት የምታረጉ ሰዎች ከልብ አመሰግናለሁ። እንደዚህ አይነት ነገር ሁሌ የሚቀጥል ይበርታ ላለሁኝ። ደግሞ ይሄንንም ነገር የሚያዩ ብዙ ባለሀብቶች አሉ፣ ብዙ የሙያ አጋሮች አሉኝ። በእርግጠኝነት ለነሱም ደግሞ ተነሳሽነት አስተማሪ ዶክመንተሪ ይወጣል ብዬ አስባለሁኝ። ይሄ ቤት አሁን አለ ምን አይነት ሆኖ ፋሲካን እንደምናሳልፍ እስቲ ምን ይጠብቃሉ? እውነት አልመሰለኝም። ማለት በቃ ምንድነው ህልም ነገር ነው የመሰለኝና እግዚአብሔር ይመስገን ብዙ ጊዜ እየተራራጡልኝ ነው። አቅም ያለው ሰው እንፈልጋለን እያሉ ወረዳዎችም እየተራራጡልኝ ስለሆነ ያው እንግዲህ አምኜ ነበር ቁጭ አልኩ። ግን አሁን በጣም ጉጉት ላይ ነኝ። እንደ እግዚአብሔር ፍቃድ ከፋሲካ በፊት እንግዲህ ሰርተን እዚህ ጋር ጥሩ በዓል እናሳልፋለን። አመሰግናለሁ። ስራው እንደምታዩት የመሰረት ስራው አልቆ ወደ ቡለኬትና ወደ ሃርድኮር ስራ ገብተናል ማለት ነው። ስራው እንግዲህ የሚያልቅበት ጊዜ በ25 ቀን ውስጥ ነው የተነጋገርነው። ከዛ ቀርመን ወደ 15 ቀን 16 ቀን ውስጥ ሰርተን ለማስረከብ እየተሯሯጥን እንገኛለን። እንደምታዩት ስራው ቡለኬት ጀምረናል። ኦሬዲ ነገ ቡለኬት እንጨርሳለን ብለን ተስፋ እናደርጋለን። ከዛም ባስቀጠል ደግሞ ያው የፊኒሺንግ ስራ ነው። እሱን አብረን የምናይ ይሆናል ማለት ነው። ያው የተጀመረው እውነትም አልመሰለኝም እስካሁን ድረስ በቃ በጣም እየገረመኝ ነው ማለት ነው። አልቆ እስካየው ድረስ በጣም እየጓጓሁ ነው። ያው እየተፋጠነ ነው ደስ በሚል ሁኔታ ማለት ነው።
እንኳን አደረሰን። የወይዘሮ አልማዝን ቤት ለማደስ የጀመርነው ፕሮጀክት በአንድ ወር ውስጥ አልቆ አሁን የእሳቸውን ቤት ለማስረከብ እየሄድን ነው። የእሳቸውን ደስታ ለማየት የምትፈልጉ ኑ ተከተሉ። ለማንም አልናገርም። በውስጤ እያለቀስኩና እያዘንኩ በሽተኛ ልጅ ይዤ እግዚአብሔር እንግዲህ እነዚህን ሰዎች እግዚአብሔር ለኔ ብሎ እግዚአብሔር አገናኝቶኛልና በጣም ነው የማመሰግነው። እግዚአብሔር ይስጥልኝ። ቤቴ ፈርሶ ነበረ። በቃ ወድቆ ውሃ በተኛውበት ፍራሽ ሁሉ እየሞላ ነበርና እንግዲህ የሚያውቁት ያውቃሉ የቤቱን ነገር ያዩትም ሁሉም አይቷልና ይሄንን በጎ ስራ በማድረጋችሁ እኔ ምን እላለሁ ቃላት ያጥረኛል መናገር አልችልምና እግዚአብሔር ይስጥልኝ። አመሰግናለሁ። መቀጠል ክብርት ወይዘሮ አለም ፀሐይ ፕሮግራሙን አስመልክተው ንግግር እንዲያደርጉልኝ ጋብዙልኝ ባካችሁ። የአዲስ አበባ ከተማ አስተዳደር ምግብና መድኃኒት ባለስልጣን ጽሕፈት ቤት ኃላፊ፣ የተከበራችሁ የቦሌ ክፍለ ከተማ አስተባባሪዎች፣ የተከበራችሁ ዶክተር ሀመልማል እናታችንንም እንኳን ደስ አለሽ ማለት እፈልጋለሁ። በጣም ደስ የሚል ስሜት ውስጥ ነው ያለሁትና ዝብርቅርቅ ያለ ስሜት፣ ምክንያቱም ምንም ሰው የሌላቸውን እናት እንባ ማበስ በጣም ደስ የሚል በእግዚአብሔርም በሰውም ዘንድ በቃ ትልቅ ክብር ያለው ነገር ነው። ለዚህ ተግባር የተነሳችሁ እግዚአብሔር ያክብራችሁ። ለዚህ መልካም ነገር ደግሞ ቀጥላችሁ አብረን እንድንሰራ ቃል እገባለሁ። ይህንን በጎ ነገር በማድረጋችን በያኔት ስፔሻሊቲ የጥርስ ሕክምና ስም ሁላችሁንም አመሰግናለሁ። እናቴ እንኳን ደስ አሎት፣ ልጆትን ደግሞ እግዚአብሔር ይማርሎት። እሺ እናት አሜን። ይህን የመሰለ ቤት ተሰርቷል። በሰው ሰውኛ አነጋገር እንደገና ተፈጥራለች ወይም ትወልዳለች ነው በራሴ። እንግዲህ የሚያደረጋችሁ ሁሉ እግዚአብሔር ይስጣችሁ። አመሰግናለሁ። በጣም ደሳሳ የወደቀ ለሰው ልጅ መኖሪያ ሳይሆን ምንም ቤት ለመባልም የሚከብድ ቤት ነበረና በዚህ ደረጃ አሳምራ ስለሰራችሁ እኔ በግሌ በጣም ነው አመሰግናት። ወይዘሮ አልማዝ ታታሪ በሽተኛ ልጅ ይዘው መከራ የሚያዩ ስለሆኑ እግዚአብሔር ደግሞ አየላቸው። እኔ የምለው ይሄንን እግዚአብሔር ስላየላቸው እናንተን ያኔትንና መድኃኒት ቁጥጥርን እጅግ ነው የማመሰግነው በእውነት። ከትከት በያኔት ከትከት በያኔት ከጎረቤቶቼ ጋራ ቡና እየጠጣው እየተጫወትኩ ነው። ደስ ብሏቸው አመት ባልን በአዲሱ ቤት አመት ባል የቤታቸውን ትተው በአመት ባል ቀን
ቤቴ መተው ስራ ፈተው ቁጭ ብለው በጣም ፍቅር የሆኑ ጎረቤቶች አሉኝና ከነሱ ጋር አሁን እያመሻቸው ነው፣ ቡና እየጠጣው ነው ማለት ነው። በተለይ ዶክተርን አመስግኑልኝ፣ ለዶክተር ጸልዩልኝ። መንገዷ ይባረክ፣ ስራዋ ይባረክ፣ ልጆቿ ይባረኩ። ማን አደረሰን